ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ምዕራፍ 2ን እየመራን ከናንተ ጋር ቆይታ የምናደርገው ባልደረባዬ ተስፋሁነኝ ሰይድና እኔ ኢየሩሳሌም ወሰኔለህ እንዲሁም በምልክት ቋንቋ ፍቅርተ ከበደ ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። አጫጭር ዜናዎችን እናስቀድማለን። የተመድ የልማት ፕሮግራም ዩኤንዲፒ በውጭ ጉዳይ ሚኒስቴር እየተደረገ ያለውን ተቋማዊ ሪፎርም ለመደገፍ ያለውን ዝግጁነት አረጋገጠ። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ የተባበሩት መንግስታት ድርጅት የልማት ፕሮግራም ዩኤንዲፒ የኢትዮጵያ ተወካይ ሳሙኤል ጊባይዴ ዶይን በጽህፈት ቤታቸው ተቀብለው አነጋግረዋል። ሚኒስትር ዴኤታው የተመድ የልማት ፕሮግራም በተለያዩ ዘርፎች እያከናወነ ያለው የልማት ስራና ትብብር ኢትዮጵያ ሁሌም ከፍ ያለ አድናቆት እንደምትቸር ገልጸዋል። አምባሳደር ብርሃኑ ከተወካዩ ጋር በነበራቸው ውይይት የተመድ የልማት ፕሮግራም በኢትዮጵያ ያለውን የልማት አጋርነት ይበልጥ በሚያጠናክሩ ጉዳዮች ላይ ጠቃሚ ሀሳብ ተለዋውጠናል ብለዋል። የተመድ የልማት ፕሮግራም ዩኤንዲፒ የኢትዮጵያ ተወካይ ሳሙኤል ጊባይዴ ዶይ ዩኤንዲፒ በውጭ ጉዳይ ሚኒስቴር እየተደረገ ያለውን ተቋማዊ ሪፎርም ለመደገፍ ያለውን ዝግጁነት ማረጋገጣቸውን ከውጭ ጉዳይ ሚኒስቴር የመረጃ ገጽ ጠቁሟል። ኢትዮጵያ ያላት የተፈጥሮ ገጸ በረከት ለቱሪዝም ኢንቨስትመንት ተመራጭ እንደሚያደርጋት የሳውዲ አረቢያ ልዑካን ቡድን አባላት ገለጹ። የልዑካን ቡድኑ አባላቱ የቤኑና መንደርን ጨምሮ የተለያዩ የቱሪዝም መዳረሻዎችን ጎብኝተዋል። በጉብኝታቸው ኢትዮጵያ ለቱሪዝም ኢንቨስትመንት ምቹ መሆኗን መመልከታቸውን ገልጸው የቱሪስት መዳረሻዎቹ ጉብኝት የውጭ ኢንቨስትመንትን ለመሳብ የሚደረገውን ጥረት የሚደግፍ መሆኑን ተናግረዋል። የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ የቱሪዝም ዘርፍ እንደ ዋና የኢኮኖሚ ምሰሶ ተወስዶ ዘርፉን ለማሳደግ እየተሰራ ይገኛል ብለዋል። ቤኑናን ጨምሮ የተለያዩ የቱሪዝም መዳረሻዎች በሳውዲ ልዑካን አባላት መጎብኘቱ በኢትዮጵያ በቱሪዝም ኢንቨስትመንት እንዲሰማሩ አማራጮችን የሚያመላክት እንደሆነም ተናግረዋል። የሳውዲ አረቢያ ልዑካን ቡድን አባላት በበኩላቸው በጉብኝታቸው ኢትዮጵያ የተፈጥሮ ገጸ በረከት የተቸረች ሀገር መሆኗን መመልከቷን ገልጸው ይህም ለቱሪዝም ኢንቨስትመንት ተመራጭ ያደርጋታል ብለዋል። በቱሪዝም ኢንቨስትመንት በኢትዮጵያ መዋለ ንዋይ ለሚያፈሱ ምቹ ሁኔታ መፈጠሩን መመልከታቸውንም ተናግረዋል። መረጃውን ከቱሪዝም ሚኒስቴር ነው ያገኘነው። የተከበራችሁና የተወደዳችሁ ተመልካቾቻችን የትውልድ ድምጽ ከሆነው ኤኤምኤን እዚያ 5 ኪሎ ከሚገኘው ስቱዲዮአችን የኤኤምኤን 24/7 ሁለተኛው ምዕራፍ አጫጭር ዜናዎችን ወደ እናንተ አድርሰናል። እንቀጥላለን። በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ኢትዮጵያና ማሌዥያ ባህልና ብዝሃነት ብቻም ሳይሆን የጋራ ህልምን የሚጋሩ ሀገራት ናቸው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የኢትዮ ማሌዥያ የንግድ ፎረም በአዲስ አበባ የተካሄደ ሲሆን ማሌዥያ ከኢትዮጵያ ጋር ያላትን የረጅም ዓመት ግንኙነት ወደ ኢኮኖሚያዊ ትብብር ለማላቅ ዝግጁ ስለመሆኗ የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም አስታውቀዋል። ሄኖክ ዘነበ ተጨማሪውን ይዟል። የኢትዮጵያና ማሌዥያ የንግድና ኢንቨስትመንት እድሎችን መለየት ላይ ትኩረት ያደረገ የንግድ ፎረም በአዲስ አበባ ተካሂዷል። ኢትዮጵያና ማሌዥያ ብዝሃ ባህልና ሃይማኖት እንደዚሁም ማንነት የሚስተናገድባቸው ሀገራት ናቸው ያሉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ሁለቱ ሀገራት ባህልና ብዝሃነትን ብቻ ሳይሆን ራዕይንም ጭምር የሚጋሩ የረጅም ጊዜ ወዳጅ ሀገራት ናቸው ብለዋል። Our friendship is not new. It was first established at least officially. ወዳጅነታችን እንደ አዲስ የተመሰረተ አይደለም። የመጀመሪያው ይፋዊ ግንኙነታችን የተጀመረው እንደ አውሮፓውያኑ የዘመን አቆጣጠር በ1965 ነው። የዛሬው መገናኘታችን ደግሞ አሁን ላይ ባለው የዓለም የተለየ ገጽታና ስነ ምህዳር ውስጥ ሆነን ነው። በሁለታችን መካከል ያለው የኢኮኖሚ ትብብር ደግሞ ይህንን አዲስና የማይገመት የዓለም ሁኔታ በሚጠይቀው ልክ ይበልጥ ማደግና መጎልበት እንደሚገባው እናምናለን። ለዚህም ጠንካራና ትርጉም ያለው ትብብር ለመመስረት ቁርጠኞች ነን። To forge a stronger and more meaningful partnership. በኢትዮጵያ የተከናወነው የኢኮኖሚ ሪፎርም በርካታ ለውጦች እየተመዘገቡበትና ለኢንቨስትመንትም ምቹ መደላደል መፈጠሩን ፕሬዝዳንቱ ገልጸዋል። በተለይም አሁን ላይ ምርቶችን እሴት ጨምሮ ለገበያ ማቅረብና አምራችነትን ማሳደግ ተችሏል ያሉት ፕሬዝዳንት ታዬ አጽቀሥላሴ ነገር ግን በባህር በር እጦት ምክንያት ምርቶችን ለዓለም ገበያ ለማቅረብ ትልቅ እንቅፋት መሆኑን ገልጸው የኢትዮጵያ የባህር በር ጥያቄ ከዚሁ ችግር ጋር ተያይዞ የተነሳ ስለመሆኑ ጠቅሰዋል።
one of the largest cattle producer Ethiopia. ኢትዮጵያም ትልቅ የጥጥ አምራች ሀገር ናት። አቅማችን በጣም ከፍተኛ ነው። ይሁን እንጂ ይህ ታላቅ አቅም ፍትሃዊ ባልሆነ የንግድ ስርዓት ሳቢያም ይጨናገፋል። ምክንያቱም ኢትዮጵያ የባህር በር የሌላት ሀገር ናት። መተንፈሻ ያጣንበትና አሁን እየገጠመን ያለው ነገር በጣም የሚያስቆጭም ጭምር ነው። ኢትዮጵያ የባህር በር ጥያቄን ከዚሁ ችግር ጋር የተያያዘ ነው። Of course, that commensurate with our quest for efficient and reliable access to the sea. ኢትዮጵያ የእስልምናና ክርስትና ሃይማኖቶች ተቻችለው መኖር የጀመሩባት ታላቅ ሀገር ናት ያሉት የማሌዥያው ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም ሀገራቸው ከኢትዮጵያ ጋር ያላትን የረጅም ዓመት ግንኙነት በማላቅ ኢኮኖሚያዊ ትብብራቸውን ለማሳደግ ዝግጁ ስለመሆኗም አንስተዋል። For economic vibrancy በኢኮኖሚው ዘርፍ የጋራ ፍላጎት አለን። ይህም ዴሞክራሲያዊ በሆነ መንገድ የተገነባ እንጂ እንደ አሜሪካ በታሪፍ የታጀበ የአንድ ወገን ተጽዕኖ ያለበት አይደለም። እዚህ የተገናኘነውም ለወደፊታችን የሁለትዮሽ ግንኙነት የሚያጠናክርና አዲስ የገበያ ተደራሽነት ማስፋትን ዓላማ አድርገን ነው። we have to penetrate new markets. በኢትዮጵያ በኢኮኖሚው ዘርፍ የተደረገው የሪፎርም ስራ ለኢንቨስትመንት ምቹ መደላደልን ፈጥሯል ያሉት ጠቅላይ ሚኒስትሩ ይህ የንግድ ፎረምም ከመድረክ ፍጆታ ያለፈ ሊሆን ይገባል ሲሉም አስገንዝበዋል። Clear economic agenda from industrial master plan to energy transition roadmap. ግልጽ የሆነ የኢኮኖሚ አጀንዳ አለ። በኢትዮጵያ በኢንዱስትሪው በዲጂታል በኃይል አቅርቦትና በመሳሰሉት ዘርፎች የተደረጉ ሪፎርሞች ግልጽ ናቸው። ኢትዮጵያ ያስቀመጠቻቸው ዘርፎች እንዲሁም የኮንስትራክሽን ዘርፉ አብረን መስራት ያስችሉናል። እዚህ ባለሀብቶችን ጨምሮ የተገኙ እንግዶች ይህንን ስብሰባ በቀላሉ ሊያዩት አይገባም። The business community for very high level team to come. So we don't take this lightly. የንግድ ፎረሙ ላይ የሁለቱ ሀገራት ከፍተኛ የመንግስት አመራሮችና ባለሀብቶች ተሳትፈዋል። ተመልካቾች የኤምኤን 24/7 አመሻሻችን አሁንም እንደቀጠለ ነው። የማሌዥያ ጠቅላይ ሚኒስትር ዳቶ ሴሪ አንዋር የአድዋ መታሰቢያን ጎብኝተዋል። በኢትዮጵያ ይፋዊ ጉብኝት እያደረጉ የሚገኙት የማሌዥያ ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም የአድዋ ድል መታሰቢያና አዲስ ኢንተርናሽናል ኮንቬንሽን ማዕከልን ጎብኝተዋል። ከንቲባ አዳነች አቤቤ ጠቅላይ ሚኒስትር ዳቶ ሴሪ አንዋርን በአድዋ ድል መታሰቢያ ተቀብለዋል። የመላው ጥቁር ህዝቦች ኩራት የሆነውን የአድዋ ድል መታሰቢያና አዲስ ኢንተርናሽናል ኮንቬንሽን ማዕከልን ተዘዋውረው መመልከታቸውን ከንቲባዋ ተናግረዋል። ጠቅላይ ሚኒስትሩ በምድረ ቀደምቷ ኢትዮጵያ መዲና አዲስ አበባ የሚያደርጉት ቆይታ ፍሬያማ እንደሚሆንም መልካም ምኞታቸውን ገልጸዋል። የማሌዥያው ጠቅላይ ሚኒስትር ዳቶ ሴሪ አንዋር በአድዋ ድል መታሰቢያ ያደረጉትን ጉብኝት በተንቀሳቃሽ ምስል ተከታትለን እንመለስ።
ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁ ኤኤምኤን 247 ምዕራፍ 2 አሁንም ወደ እናንተ መድረሱን ይቀጥላል። ከኛ ጋር ስላላችሁ እናመሰግናለን። ኢትዮጵያ ወደ ሁለንተናዊ ብልጽግና የምታደርገውን ጉዞ በማፋጠን ከተሞቻችን ከፍተኛ ሚና አላቸው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በአፋር ክልል ሰመራ ሎጊያ ሲካሄድ የቆየው 10ኛው የከተሞች ፎረም ተጠናቋል። ንጉሱ በቃሉ በዝርዝር ተመልክቶታል። ከተሞች ተገናኝተው ተሞክሯቸውን እንዲለዋወጡና ሀገርን በጋራ እንዲያዘምኑ ዓላማውን አድርጓል። የከተሞች ፎረም በአፋር ክልል ሰመራ ሎጊያ ሲካሄድ የቆየው 10ኛው የኢትዮጵያ ከተሞች ፎረም ተጠናቋል። በመዝጊያ ስነ ስርዓቱ ላይ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያ ከተሞች ፎረም የከተሞቻችንን እድገት ጉዞና ተስፋ በግልጽ ያሳየ ነው ያሉ ሲሆን ኢትዮጵያ ወደ ሁለንተናዊ ብልጽግና የምታደርገውን ጉዞ በማፋጠን ከተሞቻችን ከፍተኛ ሚና አላቸው ሲሉ ተናግረዋል። ኢትዮጵያ በኢንዱስትሪ በኩል ወደ ብልጽግና የምታደርገውን ጉዞ ቀንበሩን ከሚሸከሙ ተቋሞቻችን አንዱና ዋነኞቹ ከተሞቻችን ናቸው። ለዚህ ደግሞ ግልጽ ራዕይ፣ ግልጽ እሳቤና ግልጽ ስትራቴጂ አለን። በ10 ዓመቱ መሪ ዕቅድ ላይ ተመስርተን በሁሉም የልማት መስኮች ውጤት ለማስመዝገብ ከፍተኛ ርብርብ እያደረግን እንገኛለን። በሀገራችን ዋና ከተማ በአዲስ አበባ የተጀመረው ከተሞችን ለብልጽግና ጉዞ የማመቻቸት እንቅስቃሴ ዛሬ ወደ አነስተኛ የገጠር ከተሞች እየደረሰ ነው። የገጠር ኮሪደር ዋና ዓላማውም ገጠሩን በአስተዳደር በመሰረተ ልማትና በክትመት ስርዓት በማስተሳሰር ወደ ከተማነት ማሳደግ ነው። በቀጣይ በከተሞች የሚታየውን የመኖሪያ ቤት እጥረት በተለያዩ አማራጮች ማቃለል፣ ጽዳትና አረንጓዴ ልማትን የህዝብ ባህል ማድረግ፣ ሃይማኖታዊ፣ ባህላዊና ታሪካዊ ሀብቶቻችን ወደ ቱሪዝም ሀብትነት መቀየር፣ ወጣቶችን በእውቀትና ክህሎት ለስራ ማብቃት ትኩረት ልንሰጠው ይገባል ብለዋል ምክትል ጠቅላይ ሚኒስትሩ። 10ኛውን የከተሞች ፎረም ስናጠናቅቅ በከተሞቻችን ትኩረት ልናደርግባቸው የሚገቡ 4 ነገሮችን ማንሳት የግድ ይለኛል። የመጀመሪያው በከተሞች እያጋጠመን ያለውን የመኖሪያ ቤት እጥረት ማቃለል ነው። ሁለተኛው የጽዳትና አረንጓዴ ልማት ጉዳይ ነው። ከተሞችን ከጽዳትና አረንጓዴ ልማት ውጭ ማሰብ ፀሐይን ከሙቀትና ከብርሃን ውጭ እንደማሰብ ይቆጠራል። ሶስተኛው በየአካባቢያችን የሚገኙ ሃይማኖታዊ፣ ባህላዊ፣ ታሪካዊና ተፈጥሯዊ ሀብቶቻችንን በአነስተኛ ወጪ የህዝብን አቅምና እውቀት በማዋሃድ የየአካባቢዎቻችንን ቁሳቁሶች በመጠቀም ወደ ቱሪዝም ሀብትነት መቀየርና ኢኮኖሚያችንን ማሳደግ ነው። አራተኛው ወጣቶቻችን በቴክኒክና ሙያ ትምህርት ቤት ገብተው እንዲማሩ የ5 ሚሊዮን ኮደር አይነት ፕሮግራሞችን እንዲያጠናቅቁ በማድረግ መካከለኛ ባለሙያዎችን በብዛት የመፍጠር ስራችንን ማቀላጠፍ ነው። የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኔ በበኩላቸው ከተሞችን የስህበት ማዕከል በማድረግ ከኋላ ቀርነት የተላቀቁ ከተሞችን ማብዛት ይገባል ብለዋል። ክትመት፣ ከተማና ከተሜነት በዚህ ለውጥ መነሻ የስህበት ማዕከል የብልጽግና መዳረሻ ምልክት ሆነው የሚታዩበት ልዩ ጊዜም ነው። ከዚህ አንጻር የኢትዮጵያ ክትመትና ከተሞቻችን ያሉበት ሁኔታ ከድህነትና ኋላ ቀርነት ጉለት ወደ ተሟላ ጉልበት የፈጠራና የፍጥነት ማዕከልነት ለመቀየር ያለንበት ነባራዊ ሁኔታ በአግባቡ በመገምገምና ለውጡን በሚመጥን አመራርነት ልንመራው ይገባል። 10ኛው የኢትዮጵያ ከተሞች ፎረም የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ቃል በሰመራ ሎጊያ ከህዳር 6 እስከ ህዳር 9 ሲካሄድ ቆይቷል። በአዲስ አበባ የተተከሉ ዘመናዊ የመንገድ ዳር መብራቶች ብርሃን ከመስጠት ባሻገር በመረጃ ላይ የተመሰረተ የከተማ አስተዳደር ስርዓት ለመዘርጋት እንደሚያስችሉ ይነገራል። ለመሆኑ እነዚህ የመንገድ ዳር መብራቶች ከብርሃን ያላቸው ፋይዳ ምንድነው ሲል ሪፖርተራችን መሐመድ ኑር አሊ በዝርዝር ተመልክቶታል። ለመሆኑ በመዲናዋ የተሰሩት እነዚህ የመንገድ ዳር መሰረተ ልማት መብራቶች በተለይ ከብርሃን ባሻገር ምን አይነት ፋይዳ አላቸው? ኮሪደሩ ላይ የምንመለከታቸው መብራቶች እነዚህ የተዋቡ መብራቶች ከብርሃን ባሻገር ፋይዳቸው እንዴት ይገለጻል? እንግዲህ ከተማችንን አንዱ የቀየረ ስራችን አድርገን የምንወስደው
የመንገድ መብራት ስራችን ነው። ከዚህ የኮሪደር ልማት ትሩፋታችን ውስጥ አንዱ እንግዲህ ይሄ መብራት አንዱ የከተማችንን ውበት የገለጠ ነው። ግን ደግሞ ፋንክሽን ደረጃ በምናይበት ጊዜ ደግሞ ከዛም የተሻገረ ሚና ያለው መሰረተ ልማት ነው። ከዚህ አንፃር እንግዲህ ዋነኛውና የመጀመሪያው አድርገን የምንወስደው ከተማችን አዲስ አበባችንን ስማርት ከተማ እናደርጋታለን በምንልበት ጊዜ ለዛ የሚያስፈልጋትን ኮምፖነንትስ ማሟላት ነው የሚሆነው። ከዚህ አንፃር አንደኛውና ዋነኛው የሚሆነው በመረጃ ላይ የተመሰረተ የከተማ አስተዳደር ስርዓት መገንባት ነው። ከዛም አንፃር እንግዲህ እነዚህ የገነባናቸው መሰረተ ልማቶች በዋነኛነት ያንን ሰፖርት የሚያደርጉ እንዲሆኑ ማድረግ ያስፈልጋል። ዘመናዊ መሰረተ ልማቶች ናቸው። እነዚህ መሰረተ ልማቶች ወደፊት ኢንተለጀንት ትራንስፖርት ሲስተም መዘርጋት ብንፈልግ ያንን ኮምፖነንት የያዙ ናቸው። ካሜራ መትከል ብንፈልግ ካሜራን ሰፖርት የሚያደርጉ ናቸው። ከዛም ባለፈ ደግሞ የተለያዩ ዴታዎችን መልቀም ብንፈልግ በተለይ የትራፊክ ፍሰትን፣ የወንጀል እንቅስቃሴን አጠቃላይ ከተማ ውስጥ የምንፈልገውን መረጃ መልቀም የሚያስችል ኮምፖነንቶች ያሉት መሰረተ ልማት ነው። ለቀጣይ የትራፊክ ንቅናቄን፣ የሰዎችን እንቅስቃሴ፣ የተሽከርካሪዎችን እንቅስቃሴ መረጃ መሰረት አድርገን ከተማችንን ስማርት ከተማ አድርገን ለመገንባት የምናስበውን ስራ የሚያሳካልን አንዱ ግብ አድርገን ነው የምንወስደው። እነዚህ የመንገድ መሰረተ ልማቶች ጋር ታይዞ የተገነቡ መብራቶች ከመሆናቸው ጋር ታይዞ ሰዎች በእግርም በሚንቀሳቀሱበት ጊዜ በተሽከርካሪም በሚንቀሳቀሱበት ጊዜ ደህንነታቸው ተጠብቆ መንቀሳቀስ የሚችሉበትን ምቹ ሁኔታ ይፈጥራል። ከዚህ አንፃር እንግዲህ ተሽከርካሪዎች በቀላሉ እይታቸው ሳይጋረድ ማሽከርከር እንዲችሉ፣ ሰዎችም ደግሞ ከተሽከርካሪ አደጋ ተጋላጭነታቸውን መቀነስ የሚያስችል እይታ ያለበት እንዲሆን ነው የሚያስችለው። ከዛም ባለፈ እንግዲህ ብርሃን በሞላበት ቦታ የሚንቀሳቀሱ ሰዎች ሞር ደህንነት ይሰማቸዋል። ያም በመሆኑ ምክንያት ሰዎች በነጻነት የፈለጉት ሰዓት መንቀሳቀስ እንዲችሉ፣ ተሽከርካሪዎች የደህንነት ስጋት ሳይኖርባቸው በነጻነትና በፍጥነት መንቀሳቀስ የሚችሉበትን ምቹ ሁኔታ የሚፈጥር የመንገድ መብራት መሰረተ ልማት አድርገን ነው የምንወስደው። እንደዚህ አይነት የመንገድ ዳር መብራቶች ደግሞ የከተማይቱን ተወዳዳሪነት ከማሳደግ አንጻር የከተሜነትን ደግሞ ጸጋ ከሌሎች ከተሞች ጋር ተወዳዳሪነትን ከፍ ከማድረግ አንጻር ሚናው እንዴት ይገለጻል? እንግዲህ አንድ ከተማ በዓለም አቀፍ ደረጃ ተወዳዳሪ ነው፣ ስማርት ነው ልንል የምንችለው ያንን ሰፖርት የሚያደርግ መሰረተ ልማት ሲኖር ነው። ከዚህ አንጻር አንዱ ከተሞች ከከተሞች ጋር በሚወዳደሩበት ጊዜ አንዱ ኢንቨስትመንት ፍሰት ነው፣ ሁለተኛው ደግሞ የቱሪዝም ፍሰት ነው። ከዚህ አንጻር የቱሪዝም ፍሰትን እንኳን ብናይ አንድ ከተማ አንድ ቱሪስት ለመምጣት ወይም ደግሞ በዛ ከተማ ውስጥ ለመንቀሳቀስ ቴምፕትድ የሚሆነው ደህንነት ወይም ደግሞ ሴፍ የመሆን ስሜት ሲሰማው ነው። ከዛም ባሻገር እንግዲህ አንዱ ስማርት ኢንቫይሮንመንት ኮምፖነንት ነው። ስማርት ኢንቫይሮንመንት በምንልበት ጊዜ ኃይል ቆጣቢ የሆኑ መሰረተ ልማቶች እንዲሆኑ ማድረግ ያስፈልጋል። እንግዲህ አስቀድመው የነበሩን የመንገድ መሰረተ ልማቶች የምናይበት ጊዜ አብዛኞቹ ከፍተኛ ኃይል ኮንሰምፕሽን ያላቸው ናቸው። እነዚህ ግን የገነባናቸው የመንገድ መሰረተ ልማት መብራቶች ግን ዝቅተኛ የሆነ ኢነርጂ ኮንሰምፕሽን ያላቸው ከመሆናቸው ጋር ተያይዞ አንዱ የካርበን ልቀትን ይቀንሳል። በሁለተኛ ደግሞ እነዚህ መሰረተ ልማቶችን ኦፕሬት ለማድረግ የሚወጣው ወጪ በጣም ዝቅተኛ የሚያደርግ ከመሆኑ ጋር ተያይዞ ያን ስማርት ኢንቫይሮንመንት የምንለውን ለመገንባት ምቹ ሁኔታ የፈጠሩ መሰረተ ልማቶች ናቸው። ከዚህ አንጻር እንግዲህ የዚህ ልማት ተጠቃሚ ማህበረሰቡ ነውና እነዚህ ነገሮች ደግሞ የመጠበቅም ኃላፊነት ይጠበቃልና ከሁሉም ምን ይጠበቃል? ከዚህ አንጻር እንግዲህ እነዚህ መሰረተ ልማቶች በአብዛኛው በህገወጥ ስራ በሚሰሩ ሰዎች አማካኝነት እነዚህ መሰረተ ልማቶች ላይ ጉዳት ይደርሳል። ኬብሎቹ ይሰረቃሉ፣ በትራፊክ አደጋ ይገጫሉ፣ የተለያየ ጉዳትና አደጋ ይደርስባቸዋል። እነዚህ እንዳይሆኑ የመጠበቅ ኃላፊነት የህዝቡ ኃላፊነት ነው። ውድ ተመልካቾቻችን የትውልድ ድምጽ ከሆነው ኤኤምኤን እዚህ 5 ኪሎ ከሚገኘው ስቱዲዮአችን የኤኤምኤን 24/7 ምዕራፍ 2 እንደቀጠለ ነው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የሀገርን ጥቅም የሚያስከብሩ የፈጠራ ስራዎችን ከመስራት ባሻገር የሰለጠኑ ዓለም አቀፍ ተወዳዳሪ ዜጎችን ለማፍራት ስራን እየሰራ መሆኑን የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና ተናገሩ። ኢትዮጵያን በ2022 በአርቲፊሻል ኢንተለጀንስ ቴክኖሎጂ ቀዳሚ ሀገር ለማድረግ እየተሰራ ስለመሆኑም ዶክተር ወርቁ ለኤኤምኤን ገልጸዋል። ሪፖርተራችን ንጉሱ በቃሉ ተጨማሪውን ይዟል። ካደጉ ሀገራት ተርታ ለመሰለፍ አለፍ ሲልም ደግሞ ዘመኑን የተከተለና የሚተነብይ የቴክኖሎጂ ስርዓት መገንባት የበርካታ ሀገራት የዘወትር ተግባር ሆኗል። ኢትዮጵያም በቴክኖሎጂ የዳበረ ሀገር ለመሆን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን መርቃ ወደ ስራ አስገብታለች። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት መረጃዎችን ሀገራዊ ጥቅሞች ላይ የሚያውልና የሰለጠነ ተወዳዳሪ በየትኛውም ሀገር ተመራጭ የተማረ ዜጋን ለመፍጠር እንደሚያስችል የኢንስቲትዩቱ ዋና ዳይሬክተር ዶክተር
ወርቁ ጋቸና ለኤኤምኤን ተናግረዋል። አንደኛ በመሰረተ ልማት በጣም በርካታ ስራዎች ተሰርተዋል። ከዚህ ውስጥ እንግዲህ አንዱ የክላውድ ሞጁላር ዳታ ሴንተር ነው። ይሄ እንግዲህ ዳታን ለሀገር ጥቅም እንዲውል ከማድረግ አንጻር ትልቅ አስተዋጽኦ አለው። ሌላው እንግዲህ በሰው ኃይል ላይ ነው። በሰው ኃይል በጣም በርካታ ስራዎች ነው እየተሰሩ ያሉት። በተለይ በአርቲፊሻል ኢንተለጀንስ ቴክኖሎጂ ላይ አጫጭር ስልጠናዎችን በመስጠት ረጃጅም ስልጠናዎችንም ደግሞ ከከፍተኛ ትምህርት ተቋማት ጋር በመሆን እስከ ፒኤችዲ ደረጃ ትምህርት እየሰጠን ነው በአርቲፊሻል ኢንተለጀንስ። ስለዚህ ይሄ አንዱና ትልቁ ከሰው ኃይል ልማት ጋር በተለይ አሁን ስታርታፕ 200 ስታርታፕ ኤአይ ስታርታፖችን ተቀብለን በነፃ ቢሮ በመስጠት ኢንተርኔት የክላውድ ዳታ ስፔስ በማዘጋጀትና አጫጭር ስልጠናዎችን በመስጠትና ከዛ በኋላ ወደ ምርት እንዲገቡ ከማድረግ አንጻር የሚረዳቸው ስልጠናዎችና ወደ ገበያ የሚወጡበትና ገበያ ከወጡ በኋላ ደግሞ እንደ ገበያ ውስጥ መቆየት እንደሚችሉ ስልጠናዎችን በመስጠት በሰው ኃይል ግንባታ ላይ በጣም ትልቅ ስራዎች እየተሰሩ ነው ያሉት። ከዚህ ባሻገር ኢትዮጵያ በልጆቿ ለዓለም አቀፍ የቴክኖሎጂ እድገት ግብዓት የሚሆኑ የምርምር ስራዎችን መስራቷን የገለጹት ዶክተር ወርቁ ይህንንም ያግዝ ዘንድ የአርቲፊሻል ኢንተለጀንስ ፖሊሲ ተቀርጾ ወደ ተግባር መገባቱን ጠቅሰዋል። በራስ አቅም ደግሞ የምርምር ውጤቶችንም በመስራት ወደ ኢንተርናሽናል ጆርናል ላይ በማሳተም ለሀገርም ለዓለምም ኮንትሪቢዩት አድርገናል። ከዛ ብቻ ሳይሆን ደግሞ አርቲፊሻል ኢንተለጀንስ በአፍሪካ የአርቲፊሻል ኢንተለጀንስ ፖሊሲ ቀርጻ ስትራቴጂ ቀርጻ የገባችው ሀገር ኢትዮጵያ ነችና ኢትዮጵያ ይሄ ላይ እንግዲህ የኢትዮጵያ መንግስት ይህን ትልቅ ቁርጠኝነት ነው እንግዲህ ፖሊሲ ቀርጾ ስትራቴጂ ቀርጾ ወደ ስራ የገባ ብዙ አፍሪካ ሀገራት የለም። ይህንን እንግዲህ ሌሎች ወንድም የአፍሪካ ሀገራት ጋር በመሆን ይህንን ቴክኖሎጂ ሁሉም ሴክተር ተጠቅሞ ሀገራችንም ዓለማችንም ከዚህ ሴክተር እንድትጠቀም ኢትዮጵያ እንግዲህ ግንባር ቀደም ይዛ እየሰራች ነው ያለችው። ኢትዮጵያ በአርቲፊሻል ኢንተለጀንስ የተለያዩ ተግባራትን በማከናወን በተለይም በየዘርፉ ማለትም በግብርና፣ በቴክኖሎጂ፣ በጤናና በሌሎችም በአገልግሎት ዘርፎች ችግር ፈቺ ስራዎች እየተሰሩ ይገኛሉ ያሉት ዶክተር ወርቁ በ2022 ዓመተ ምህረት በአርቲፊሻል ኢንተለጀንስ ቴክኖሎጂ ኢትዮጵያን ቀዳሚ ሀገር ለማድረግ እየተሰራ ስለመሆኑ ተናግረዋል። በተለይ ፖሊሲ እንግዲህ ስንቀርጽ ቀድመን ፖሊሲ መቅረጻችን ትልቅ ነገር ነው። ሌላ በየዘርፉ በጤና ዘርፉ፣ በግብርና በተለይ ደግሞ በአገልግሎት ዘርፍ እዚህ አሁን የአንድ ማዕከል ሰርቪስ መሶብ ላይ ወደ 9 ሶፍትዌሮችን በመስራት 180 ሰርቪሶችን በክላውድ ሰርቪስ በመስጠት የኤአይ ሶሉሽን የሆኑት ደግሞ ሶፍትዌሮችን በመስራት ይህንንም የአገልግሎት ዘርፉን እያገዝን ነው የምንገኘው። ይሄ የኛ ራዕይም እንግዲህ ኢትዮጵያ በአርቲፊሻል ኢንተለጀንስ ቴክኖሎጂ በ2022 ዓመተ ምህረት በአርቲፊሻል ኢንተለጀንስ ቴክኖሎጂ ግንባር ቀደም የሚያረጋትን ተቋም ለመስራት ነው እንግዲህ እየሰራን ያለ ነው። ይሄም እንግዲህ በ5 ዓመቱ ውስጥ ይሄው የታዩ በጣም ትልቅ ስራዎች ናቸው። ቀሪው 5 ዓመት እንግዲህ ብዙ ነገሮች ይሰራሉ የሚል ሐሳብም ቁርጠኝነትም አለን ማለት ነው። ሀገራዊ ህልምና ራዕይ ጋር ተሰናስሎ የሚታዩ ጉዳዮችን በዚህ ተቋም ማየታችን ለትውልድ በጣም ተስፋ ሰጪ ነው። መተው ተምረው ሞክረው አይተው የወጡ ልጆች ተራ ሰዎች አይደሉም። በእርግጠኝነት በቻይናም በመካከለኛው ምስራቅም በአውሮፓም በርካታ የኤአይ ተቋማት የማየት እድል አግኝቻለሁ። የኛ ኤአይ ያለበት ደረጃ የሚናቅ አይደለም። ጠቅላላ አቅሙም አይናቅም፣ ይዞታውም አይናቅም። ያከማቻቸው ቁሶች፣ ሀብቶች፣ እውቀቶች፣ ሶፍትዌሮች እና የዴታ ማከማቻ ቋቶች በሙሉ የሚናቁ አይደሉም። ይህንን በደንብ ጠብቀን ሳይበላሽ እንዲያድርግ ማድረግ ከቻል ለኢትዮጵያ በከፍተኛ ደረጃ ፋይዳ ያለው ትውልድ ነገ የሚኮራበት ስራ እንደሚሆን ተስፋ አደርጋለሁ። ተመልካቾች የኤኤምኤን 24/7 ምዕራፍ 2 ዜናችን አሁንም እንደቀጠለ ነው። ከዓመታት በፊት ኑሯቸው በጫካ የነበረ አንድ አባት በከተማ በሚከናወነው የበጎ ፍቃድ አገልግሎት ምክንያት የዘመናዊ መኖሪያ ቤት ባለቤት ሆነዋል። የሰውን ልጅ ክብር በሚመጥን ቤት ውስጥ መኖር የሁልጊዜ ህልማቸው እንደነበር የሚያስታውሱት አቶ ነጋ ባድር የመዲናዋ በጎ ፈቃደኞች ህልማቸውን እንዳሳኩላቸው ይናገራሉ። ሪፖርተራችን ራሂል አበበ የአቶ ነጋ ባድርን የቀደመ ህይወት ከአሁናዊ ደስታቸው ጋር ታስቃኘናለች። አብረን እንከታተል። ይህ ስፍራ የሰው ልጆች ይኖሩበት ዘንድ ፍጹም የማይመርጡት ምቹ ያልሆነ ስፍራ ነው።
በአዲስ አበባ ከተማ እየተከናወኑ ያሉ የበጎ ፍቃድ ተግባራት የበርካታ ድጋፍ ፈላጊ ዜጎችን ተስፋ ያለመለሙ ሆነዋል። ከሚገባ በላይ ነው ተስፋዬ። እንደ ሰው አልጋ ላይ መተኛቱ ራሱ ለኔ ተስፋዬ ነው። ይህ ድምፅ ከዓመታት በፊት አቶ ነጋ ባድር የተባሉ የአዲስ አበባ ነዋሪ ለኤምኤን ያጋሩት የብሩህ ተስፋ ቃል ነበር። ነዋሪነታቸውን በለሚኩራ ክፍለ ከተማ ያደረጉት እኚህ አባት ሀገር ከነሙሉ ክብሯ ተጠብቃ እንድትኖር በቀድሞ ኢትዮጵያ መከላከያ ሰራዊት ውስጥ ተዋድቀዋል። ይሁን እንጂ ግዳጃቸውን ጨርሰው ወደ ሀገራቸው ከተመለሱ በኋላ የእድሜ መግፋት ከጤና እክል ጋር ተዳምሮ ያለምንም ደጋፊ ኑሯቸውን በዚህ ጫካ ውስጥ እንዲያደርጉ ተገደው ነበር። እኚህ ኑሯቸውን በጫካ ያደረጉት አባት ለዓመታት ያሳለፉትን የህይወቱ ጠውረድም እንዲያስታውሰውን ነበር። መከላከያ ተወርዋሪ ጦር ነበር። በፊት ጉልበት ነበር። በዛም ብዬ ሰራለው፣ ገባለው፣ ወጣለው። አሁን ጉልበት እያለቀ እየቀነሰ ሲሄድ ብቸኝነቱ በዛብኝ። አቅሜ ክራይ መክፈል ስለማይችል ከሰው ቤት ይሻላል ብዬ ከዚህ መጥቼ ገባው። ስኖር ከዚህ ጅቦቹ በቀን ይገባሉ። ለሊት አብረን ነው የምናረው። እኔ ቆጡ ላይ ላይ ቆጥ ያለሽ ላይ ገሰርቼ እነሱ ታሻራሉ። ከዛች እሳት አነዳለሁ ብርድ ሲወርድ አንዳንድ ጊዜ። እንደ ሀገር ባህል እየሆነ በመጣው የበጎ ፍቃድ ስራ የትናንት የሀገር ውለታዎችን ባልዘነጋው ትውልድ የታወሱትኛ አባት ከዓመታት በፊት የመኖሪያ ቤታቸው ግንባታ ሲጀምር ያጫረባቸውንም ተስፋ አጋርተውን ነበር። ተስፋው በእውነት ነገርሽ ሊጨርሰው አልችልም። ከሚገባ በላይ ነው ተስፋዬ። አንደኛ ውሃ አገኛለሁ፣ መብራት አገኛለሁ የሚል ተስፋ አለኝ። ሁለተኛ ደረጃ ደግሞ እንደ ሰው አልጋ ላይ መተኛት ራሱ ለኔ ተስፋዬ ነው። ትናንት የማይታይ የማይጨበጥና የማይዳሰስ በሚመስል ጭላንጭል ብርሃን ውስጥ አሻግረው ሲመለከቱት የነበረው ተስፋ ዛሬ ላይ ሆኗል። የሰው ልጅ ክብር በሚመጥን የመኖሪያ ቤት ውስጥ የመኖር ህልማቸውም ፍቺ አግኝቷል። እኔ ከጫካ ኑሮ አልጋ ላይ መተኛት፣ ይህን የመሰለ ፍራሽ አገኘው፣ ይህን የመሰለ አልጋ አገኘው፣ ይህን የመሰለ ቤት አገኘው። ከዚህ በላይ እግዚአብሔርን ማንም እኮ ሊያመሰግነው አይችልም። መንግስት ይህን በጎ ፍቃድ ባይፈቅደው እኔ ከዚህ አልጋ አልተኛም ነበር። የዛን ቀንም ለካ ሰው አለ ብዬ በደስታ አለቀስኩ እና ኢንጂነርን በዚህ አጋጣሚ ዋልማ ባለስልጣኑንም አመሰግናለሁ። የለሚኩራ ክፍለ ከተማ የወረዳ 14 የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽህፈት ቤትም ይህንን ቤት ለመገንባት ከገንዘብም በላይ የሆኑ ተግዳሮቶች ቢገጥሙም ቅልብ ባላቸው ኢትዮጵያውያን ማሳካት ተችሏል ብለዋል። የቦታው አቀማመጥ እንደምታዩት በጣም አስቸጋሪና ብዙ ወጪ የሚፈልግ ስራ ነበረ። ባለሀብቶቹን ቀና የሆኑ ሰዎችን በማስተባበር አንዳንዶቹ በገንዘብ አንዳንዶቹ ደግሞ በሙያው ሌላው በእውቀት ስንሰራ ቆይተናል ማለት ነው። ከጊዜ ወደ ጊዜ የመደጋገፍ ባህል እየዳበረ መምጣቱን ያነሱት ኃላፊው ይህም ተጠናክሮ እንደሚቀጥልም አንስተዋል። በዚህ ክረምት ብቻ 25 ቤቶችን ሰርተን ለአቅመ ደካሞች አስተላልፈናል። ከዚህ በበለጠ በማስተባበር ስራዎቹን እናጠናክራለን ማለት ነው። በተያያዘ ዜና ባለፉት ዓመታት በዚሁ የአቅመ ደካሞችና የአረጋውያን የቤት እድሳት መርሃ ግብር የበርካታ ዜጎች እንባ ታብሷል። ሪፖርተራችን ራሄል አበበ ባለፉት 7 ዓመታት የተገነቡ የአቅመ ደካማ ዜጎች ቤቶችን ቁጥራዊ መረጃ እንደሚከተለው ታቀርብልናለች። በአዲስ አበባ ከተማ በስፋትና በትኩረት ከሚከናወኑ ተግባራት መካከል የሰው ተኮር ስራዎች ትልቁን ድርሻ ይዛሉ። እነዚህ የሰው ተኮር ስራዎች ሰውን መሰረት ያደረጉ በተለይ በዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎችን ተጠቃሚ ያደረጉ ናቸው። እነዚህ በከተማ አስተዳደሩ ከሚተገበሩ የሰው ተኮር ስራዎች ጎን ለጎን ደግሞ በተለይ ከቅርብ ጊዜ ወዲህ ባህል እየሆነ በመጣው እየዳበረ በመጣው የበጎ ፍቃድ አገልግሎት ስራ በርካታ ተግባራትም ይከናወናሉ። በዚህም በተለይ በጎ ፍቃደኛ ባለሀብቶችን፣ ወጣቶችን ብሎም የመዲናዋን ነዋሪዎች በማስተባበር እንግዲህ ያዘመሙ ጎጆዎችን ማቀናት እንዲሁም ያለቀሱ ወይም የሚፈሱ እንባዎችን ማበስ ደግሞ ሌላኛው የመዲናዋ ተግባር ሆኗል። ሰላም ናችሁ? እንዴት ነው? በአዲስ አበባ ከተማ በበጎ ፍቃድ ስራ እንግዲህ በርካታ ተግባራት ይከናወናሉ። ከነዚህ መካከል ዛሬ የምናነሳው የአቅመ ደካማና የአረጋውያንን የቤት እድሳት ነው።
በአዲስ አበባ ከተማ ባለፉት 7 ዓመታት በተለይ የአቅመ ደካሞች የቤት እድሳትና ግንባታ ላይ በርካታ ተግባራት ተከናውነዋል። የአዲስ አበባ ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን መረጃ እንደሚያመለክተው ከሆነ ባለፉት 7 ዓመታት ማለትም ከ2011 ዓ.ም ጀምሮ በአቅመ ደካሞች የቤት እድሳትና ግንባታ 40576 ቤቶች ተገንብተዋል። በዚህም ለ173530 የሚሆኑ ቤተሰቦችም የቤት ተጠቃሚ እንዲሆኑ ማድረግ ተችሏል። እዚህ ውስጥ አረፍኩ፣ ላስቲክ እየለበስኩ እንዴት እናግራለሁ? ለኔ ታምር ነው። እንደገና ተወለድኩ። ከዚሁ ከበጎ ፍቃድ አገልግሎት ስራ ጋር ተያይዞ የቅርብ ጊዜውን ብናነሳ እንኳን በ2017 ዓመተ ምህረት ብቻ ከ16 ቢሊዮን ብር በላይ የሚገመት የበጎ ፍቃድ አገልግሎት ስራ በመዲናዋ ተከናውኗል። በቤት እድሳትና እንዲሁም ግንባታ መርሃ ግብር ደግሞ 8786 የሚያክሉ የአቅመ ደካማ ዜጎች ቤቶች በዚሁ በ2017 ዓመተ ምህረት ተገንብተዋል። እዚሁ 2017 ዓመተ ምህረት ላይ በተለይ በ90 ቀን እቅድ በተከናወኑ የቤት እድሳትና ግንባታ መርሃ ግብርም 3400 ቤቶች የተጀመሩ ሲሆን 2500 የሚያክሉ የአቅመ ደካማ ዜጎች ቤቶች ሙሉ ለሙሉ ተጠናቀው መረከብ ተችሏል። በመዲናዋ በአጠቃላይ ባለፉት 7 ዓመታት በተከናወነው የበጎ ፍቃድ አገልግሎት ስራ 42.5 ቢሊዮን ብር መሰብሰብ ተችሏል። መስጠት አያጎልም የሚለውን መርህ ያደረገችው አዲስ አበባ ቅልብ ባላቸው በጎ ፍቃደኛ ዜጎቿ በተለያዩ ማህበራዊና ኢኮኖሚያዊ ቀውስ ውስጥ ያሉ ዜጎችን ተጠቃሚ ከማድረግም ባሻገር በተለይ ልምዷን ለተለያዩ ክልሎች ብሎም ለ15 የአፍሪካ ሀገራት ማጋራት ችላለች።